ግን እንዳትስቁ እሺ። በእናታችሁ ያስቃልም ያስተምራልም ብዬ ነው የማስበው። እንግዲህ የነገ ሳምንት ቅዳሜ ማለት ነው 6 ሰዓት ላይ ሜካፕ ተማሪ ነኝ እና ሜካፔ ለመማር ከቤት እወጣለሁ። ከቤት ውሃ 1 ሊትር ይዤ ወጥቼ አስፓልት ዳር ላይ ቁሜ ታክሲ እየጠበቅኩ ነበር። ከዛ የሆነ በጣም የሚያምር መኪና በጣም የሚያምር በቃ እኔ በህይወቴ የምወደው አይነት መኪና ይዞ የሆነ የሚያምር ልጅ መነጽሩ ሲያምር ያደረገው ጫማ፣ አነጋገሩ፣ ሽቱ ምናምን በጣም ያበደ ነው። ከዛ ልሸኝሽ አለ። አዎ አልኩት በአንድ አፍ ማለት ነው። እዛ እሺ ነይ ግቢ አለ። ገቢና መግባት ፈራውና መኪናው በጣም ያስፈራል። በቃ በጣም ያምራል። አይ አልኩና ከጀርባ ተቀመጥኩኝ፣ ከኋላ ማለት ነው። ከፊት ለፊት ብትሆኛ አይሻልሽም ምናምን አለ። አይ ከጀርባ ቢሆን ይሻለኛል አልኩትና የት ነው የምትሄጂው አለ። እኔ የምኖረው አዳማ ነው፣ መብራት ኃይል አልኩት። እሺ በቃ ምናምን አለና እናውራ ምናምን አለ። እሺ እናውራ አልኩት። ምንድን ነው የምትሰሪው አለኝ። አይ እንደዚህ ሰው ቤት ነበር የምሰራው፣ አሁን የራሴን ነገር ለመያዝ ብዬ እየተማርኩኝ ነው ሜካፕ አልኩት። ኧረ ሰው ቤት ነው የምትሰሪ በዚህ እድሜሽ እንደዚህ ቆንጆ ሆነሽ ምናምን አለኝ። ደስ አለኝ በጣም። ልጁ እንግዲህ በጣም ነው የሚያምረው አለባበሱ ምናምን፣ የመኪናው ሽቶ በቃ አውዶኛል አልኩሽ። ከዛ ምን ይደረጋል ምናምን አልኩት። አይ እኔ ከጀርመን ነው የመጣሁትና መንግስት ነው ወደ ሀገር እንዲገባ የጠረኝና እዚህ ሀገር ላይ ንጹህ ቧንቧ ውሃን ለማምረት ብዬ ነው የመጣሁትና አዲስ አበባ ላይም እንደዚህ ቤት የፈረሰባቸው ምናምን እየሰጠዋቸው ነው ምናምን፣ አስቢበት ለአንቺም ትንሽ የኮስሞቲክስ ቤት ብከፍትልሽ እኔንም ፈጣሪንም ስታመሰግኝ ትኖሪያለሽ አለኝ። ወይ ፈጣሪ ዛሬ በቀኝ እግሬ ነው እንደወጣሁት ከቤት አልኩና ደስ ብሎኝ እሺ በቃ አሁን እስከ 6 ሰዓት ነው የምትማሪው አለኝ። ከ6 ሰዓት ላይ ነው እንግዲህ የምገባው። 6 ሰዓት ላይ ከገባሁኝ 9 ሰዓት እወጣለሁ አልኩት። ከዛ እሺ በቃ ችግር የለውም፣ እኔ ግን ወደ አዲስ አበባ መመለስ ነበረብኝ፣ ግን ጠብቅሻለሁ፣ በቃ ህይወትሽ እንዲቀየር ፈልጋለሁ፣ አንቺ በጣም ቆንጆ ሆነሽ አለኝ። እሺ አልኩና በጣም ደስ ብሎኝ ሰዓት ላይ ሄድልኝ ነው ትምህርት ቤት ሀይላሹን ሞላለሁ አይሞላልኝም፣ ልቤ ያለው እዛ ከፍትልሻለሁ ስላለኝ ማለት ነው። ከዛ ሀይላሹን አደርጋለሁ፣ እጄ ይንቀጠቀጣል። እኔ እስከምወጣ በጣም ቸኩያለሁ፣ ሰውየውን ድጋሚ እስከማገኘው ማለት ነው። ከዛ አስተማሪያ ሶፊ ዛሬ ምን ሆነሽ ነው እንዴ እጅሽ ይንቀጠቀጣል አለችኝ። አረ ምንም ደህና ነኝ አልኩና 8 ሰዓት ሲሆን እኔ ወደ ቤት ልሄድ ነው፣ በቃ ወደ እኔ እየቆረጠኝ ነው አልኳት። ለእሷ ነግራታለሁ ይሄንን እና ምናልባት ስለምትወድሽ ልታይሽ ትችላለች። ከዛ ልትወጪ ነው አለችኝ። አዎ በቃ ልወጣ ነው አልኳትና ከዛ ወጣሁኝ። ደወልኩለት። ወጣሽ አለኝ። ሰዓትሽ ደረሰ ስለኝ አይ አይደለም በጊዜ 9 ሰዓት ግዴታ ወደ ቤት መሄድ ስላለብኝ አንተ ማግኘት የለብኝም 9 ሰዓት ላይ አልኩት። ግን የሚቆጣኝ ሰው የለም አውቄ ነው እንግዲህ እኔ ተቻኩዬ ነው። ከዛ እሺ ነይ በቃ ቅድም ያገኘሁሽ ቦታ ላይ እዛ ጋ ነው ያለሁት ነው ያለኝ። እሺ ብዬ ታክሲ ይዤ ሄድኩኝ። ከዛ በቃ በደንብ እንድናወራ አለኝ ስለው ሩም እንያዝ አለኝ። በደንብ እናወራ እምቢ አልኩሽ እምቢ አልሽ አትሂጂ ጌታ እሺ አልኩኝ። ማዳም መቼ መረሳ ብዳ እዛ ሩም እንያዝለኝ አልኩና እሺ አልኩት። ልጁ በጣም ያምራል ነግሬሻለሁ። እንግዲህ ያረገው ጫማ በእውነት ሰው እግር ላይ አይቼ አላውቅምና እዛ በቃ እሺ ብዬ ሩሙን ያዘ። ገባን፣ ተጫወትን ምናምን በቃ ምንም እንዳታስቢ የሆነ አፕሊኬሽን አሳየኝ። ምንድን ነው ያለኝ? ካሽ ማለት ነው። ከዛ ማስታወቂያው ምናምን አሳየኝ ምናምን አሳምነኝ፣ በቃ በጣም አሳምነኝ። በቃ ፈጣሪ ሆቴል ልትቀይርልኝ ነው በቃ ብዬ ፈጣሪ በውስጤ ማመሰገን ጀመርኩኝ። ከዛ ፋርጎኝ አልኩሽ ሆቴል ውስጥ አገላብጦኝ ሀቢባዊ ልጄ ይሙት ነው የምልሽ በቃ እግዚአብሔርን እዛ አገላብጦኝ ምን ቢለኝ ጥሩ ነው። ከዛ ስልኩን 3 ስልክ ይዟል ማየትሙ 3 ስልክ ይዟል፣ አልትራ ይዟል፣ አንድ ሌሎች ሎሬ 2 ስልኮች ይዟል። እዛ አካውንትሽን ስጭኝ አለ። እዛ እሺ ብዬ አካውንቴን ስሰጠው ቴክስት ለሱ ደርሶታል። አቢባ ቴክስት ለሱ ደርሶታል፣ ለእኔ አልደረሰኝም። ከዛ ካሽ የሚባለው ነው እና እኛ እንደዚህ ነው የምንጠቀመው። $2000 ልኬልሻለሁ በኢትዮጵያ 360 ሺህ ብር ነው አሁን ላይ ምንዛሬ አለኝ። 360 ሺህ ብር ለኔ ላክልኝ አልኩ።
ጭንቅላቴ እንደዚህ ያዝኩና አንዴ ሻወር ቤት ገባለሁ፣ ፊቴን ታጠባለሁ፣ ወጣለሁ። በቃ ብሩ የእውነት ቴክስት ለሱ ስደርስ ስላየው በቃ ገባልኝ ብዬ ህይወቴ ተቀየረ። በቃ ወይኔ ብዬ በጣም በቃ ደስ አለኝ። ከዛ እና አልገባም እኮ እስካሁን አልኩ። እንግዲህ አገላብጠውኛል ብዬሻለሁ። እስካሁን እኮ አልገባም አልኩት። ይቅርታ ራመዳን ነው ግን እየጾምሽ እዛ ጌታለ ብሩ እኮ ለኔ ያልደረሰኝም። እንዲህ ነገ በዚህ ሰዓት በላኩልኝ ሰዓት 9 ሰዓት ከስንት ነው ለ10 ምናምን ጉዳይ ላይ ነው የላከልኝ። እዛ ነገ በዚህ ሰዓት 24 ሰዓት ነው የሚቆየው ለአንቺ ለመግባት ደውይልኝ። እኔ ያለው ከትንሽ ቀን በኋላ ነው ወደ ጀርመን የምመለሰው አለኝ። መኪና የያዘው ይዋሻል ብለሽ አታስሚ። ያደረገው ጫማ፣ የለበሰው ልብስ፣ ፀጉር አበጣጠሩ፣ አደራረጉ፣ መነጽሩ፣ ምና ሽቶ የተቀባው እኔ እንደሱ አይነት ሽቶ የተቀቡት ሀብታሞች ብቻ እንደሆኑ ነው የማውቀው። በቃ በጣም ይሸታል። ከዛን እሺ ብዬ ጠበቅኩ። ሌሊቱ ሙሉ ሳልተኛ አደርኩ። ሌሊቱ ሙሉ ቁጭ ብዬ ማለት ነው። ብሩ አሁን ነገ ጠዋት ስገባ እንደዚህ ሰራበታለሁ፣ ወይኔ እንዲከፍታለሁ፣ በቃ እንዲህ ትንሽ የኮስሞቲክስ ከፍታለሁ። አዳማ ደግሞ ለድሬዳው እንግዲህ በቻላ መሄዳ እዛ አምጥቼ እንዲያረጋለሁ በቃ ምናምን እያልኩ እያሰብኩኝ አደርኩኝ። ቀኑን ሙሉ አሁንም ቁጭ ብዬ አሰብኩኝ። ሰዓቱ ስደርስ ብሩ አይገባም። ከዛ ደውዬለት የኔ ስልክ አነሳምና በጓደኛዬ ስልክ ስደውል እንዴ አንቺ ዳይመንድ የሰጠሽኝ መሰለሽ እንዴ እናትሽ እንደዚህ ብሎ ስልኩን ዘግቶኝ እዛ ላይ ቴሌግራም ላይ ቡልቅለቅለቅ ሁሉም ነገር ላይ በዛኛው ስልኩ እናቴ ትሙትና በቃ ወንድ ልጅ ሁለተኛ በፍቅረኛ ደረጃ ራሱ አልፈልግም ነው ያልኩኝ። እማዬ ትሙት እና እንደዚህ ነው ሴቶችዬ፣ ስለዘነጠ ስለ ደህና ነገር ስለያዘ ምናምን መታለል ጥሩ አይደለም። እሱም እንደዚህ ሰራ። እኔ ህይወቴን የሚቀይርልኝ መስሎኝ ነው ተረኩት። እግዚአብሔር እንግዲህ ጠብቀኝ ብዬ ነው የማስበው። ግልጽነትሽን በጣም አደንቃለሁ እና 360 ሺህ ህይወት ይቀይራል። ምን ታደርጊበት ነበር? አሁን 360 ሺህ የእውነት ገብቶ ቢሆን ኖሩ በአካውንት ምን ታደርጊበት ነበር? ቤት ከራይና ድምፅሽ ታፍኗል ማሬ። ትንሽ የቤት ተከራይቼ ኮስሞቲክስ የለም ትንሽ ኮስሞቲክስ 200 ሺህ ምናምን ኮስሞቲክስ ቢያስገባ እኔ ህይወት እንደሚቀየር በደንብ እርግጠኛ ነኝ። ከዚህ በፊት እኮ ህይወቴን ነግሬሻለሁ። ዌይተር እንደሚሰራ ነግሬሻለሁ። ክለብ ውስጥ ነግሬሻለሁ። እና አሁንም መቼ ነገርሽኝ? ቆይተዋል፣ በጣም ቆይተዋል። እንደውም አልቅሰሽ ልጄ አባትዮ ለምንድን ነው አልፈልግም? እኔ ነኝ እኮ እንዴ? እኔ ነኝ እኮ አሁን እኔ እኮ ይህንን ድምፅ የት ማቀው ላለሁ ማየ ትሙት የት ነው ድምጿን ማቀው? እቺ ልጅ ድምጿን እኮ ሰምቼዋለሁ። ይህን ቅልጥፍና ይህን እሳት ድምፅ የት ነው ማቀው ላለሁ? ልክ አንቺ ነሽ። እንትን እኮ ነው አሁን ተወኩኝ። ያን አላልኩሽም? መጠጡ በጣም እያሳመመኝ ነው አላልኩሽም? ጉበት አመመኝና በባህላዊ ግምላሴ ስር ምናምን እንደዚህ ተቆርጦልኝ ምናምን መድኃኒት ምናምን ተሰጠኝና እዚሁ ጓደኞቼ ጋር እኔም አገዙኝ ምናምንና ሜካፕ መማር ጀመርኩ። ታውቂያለሽ?